በሁለት ቀን ጴጥሮስና ታዲዮስ ይውላሉ። በሁለት ቀን ጴጥሮስና ታዲዮስ መታሰቢያቸው ነው። ታሪካቸውም እንዲህ ነው። እንደ ክህነታቸው ደግሞም እንደ ሐዋርያነታቸው ሶርያ የምትባል ክፍለ ሀገር ገብተው በዚያ ሲያስተምሩ የሶርያ ሕዝቦች የኢየሱስ ክርስቶስ ተማሪዎች ያ መጡ። ሕዝቡንም ሰበኩት። በምን እናሳስታቸው ብለው መከሩ። ከዚያም ሴት አይወዱምና በሴት እናስታቸው ብለው መክረዋል። አንዲት አፍራቂያዊት ሴት በገንዘብ ገዝተው ቅባቱን ቀብተው ሽቶውን ረጭተው ከመንገዳቸው ላይ አቆሟት። ጴጥሮስና ታዲዮስም በዚያች መንገድ ሲሄዱ ሽቶውን ተረጭታ ተቀብታም ሰውነቷን ገልጣ ቁማ ቆየቻቸው። እነርሱም ባዩአት ጊዜ ወደ ፈጣሪያቸው ጸለዩ። ቅዱስ ሚካኤል ከሰማይ ወርዶ በነፋስ አውታር ከመሬት ከፍ አድርጎ ከሰማይም ዝቅ አድርጎ ወጥሮ አስጨነቃት። ከጭንቀቷም ብዛትና በታምራቱ ተደንቃ በጴጥሮስና በታዲዮስ አምላክ አምናለሁ አለችው። ሚካኤልም ከነፋስ አውታሩ አውርዶ ጥምቀተ ክርስትና ተጠምቃ የጴጥሮስና የታዲዮስን የስብከት መጽሐፍ ተሸክማ ተከትላቸዋለች። ከዚህ በኋላም ከዕለታት አንድ ቀን ለስብከት ሲጓዙ አንድ ገበሬ ስንዴ ሲዘራ አገኙት። እነርሱም እርቦናል፣ ከምሳ አብላን አሉት። ገበሬውም ከዚህ የመጣልን በዚህ አልቋል፣ ከቤት ላምጣላችሁ አላቸው። በሬዎቹን ፈትቼ ልሂድ ቢል እኛም ወንድነን እናርሳለን አሉት። ገበሬውም ሄደ። ታዲዮስም እያረሰ ጴጥሮስ እየዘራ 30 ትልም ዘርተው ቆይተውታል። ገበሬውም ሲመለስ እርሱ የዘራው አፍርቶ ደርቆ እነርሱ የዘሩት በቅሎ አድጎ ሽቶ አግኝቶታል። ከመሸም በኋላ ወደ ቤቱን ሲሄድ እሸቱን እየበላ ሄዷል። የአገሩ ሰዎችም የት አገኘኸው ቢሉት የኢየሱስ ክርስቶስ ተማሪዎች ሰጡኝ አላቸው። ሕዝቡም በእነርሱ ትምህርት አምነው በአብ በወልድ በመንፈስ ቅዱስ ስም ተጠምቀዋል። ዳግመኛም ታዲዮስ በአንድ ቀን ዘርቶ እንዲሁ በአንድ ቀን አጭዶ ለመስዋዕት አድርሷል። ከዚህም በኋላ ሲያስተምሩ አንድ ባለጸጋ እማራለሁ፣ እጸልያለሁ፣ እመጸውታለሁ ምን ቀረኝ አላቸው። ሁሉንም ትተህ እኛን ከጌታችን ጋር ተከተል አሉት። እርሱም ከንብረቱ ብዛት የተነሳ አልሄድም አለ። እነርሱም ባለጸጋ ይጸድቃል ማለት ግመል እንደ ተጫነች በመርፌ ቀዳዳ ታልፋለች ማለት ነው አሉት። የማቴዎስ ወንጌል ምዕራፍ 19 ከቁጥር 24። እስኪበሉ አሳልፋችሁ አሳዩኝ አላቸው። እነርሱም አንድ መርፌ የሚሰራ ጥበበኛ ወዳጅ ነበራቸውና መርፌ ሰርተህ ላክልን አሉት። እርሱም ቀዳዳውን አስፍቶ ሰርቶ ላከላቸው። እነርሱም ቀዳዳውን ጠበብ አድርገህ አሉት። አጥብቦም ላከላቸው። እነርሱም በፈጣሪያቸው ኃይል ግመሊቱን እንደ ተጫነች አሳልፈው አሳዩት። ይሄ በተአምር እንጂ ግመል በመርፌ ቀዳዳ የሚያልፍ ሆኖ አይደለምና። የታዲዮስና የጴጥሮስ በረከታቸው፣ ረዴታቸው፣ አማላጅነታቸው ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ሊቀ ነቢያት ኤልያስን ነው። አባቱ ወደ ኢየሩሳሌም ሄዶ ለካህናት እንዲህ ብሎ ነገራቸው። ካህናትም ማደሪያው በብርሃን ውስጥ ይሆን፣ በቃሉ የሚቆርጥ ይሆን ወይስ እስራኤልን
በሰይፍና በእሳት የሚቀጣቸው ይሆን አሉ። ኤልያስም በሕገ ሥርዓት ባደገ በኋላ የእግዚአብሔር መንፈስ በላዩ አደረበትና ትንቢት ተናገረ፣ ነቢይም ሆነ። እንዲሁም ትንቢትን እየተናገረ አስተማረ። በዚያ ዘመን ንጉሡ አክዓብ፣ ንግሥቲቱ ኤልዛቤል ይባሉ ነበር። 850 ነቢያት ሐሰት ካህናተ ጣዖት ነበሯቸው። ተዉ እግዚአብሔርን አትጋዱ፣ ለቤል አትስገዱ ቢላቸው የማይሰሙት ሆነ። እንግዲያስ የጣዖቱን ደካማነት የእግዚአብሔርን ኃያልነት ይረዱት ብሎ ጸልዮ 3 ዓመት ከመንፈቅ ዝናብ ከሰማይ እንዳይዘንብ ከልክሎባቸዋል። አንደኛ ነገሥት ምዕራፍ 17 ከቁጥር 1። ንግሥቲቱ ኤልዛቤልም ልታስገድለው ስትፈልገው መልአኩ ወደ ኮራት ወንዝ ሂድ ብሎ ቁራዎች ምግብህን ያመጡልሃል አለው። እንዳለውም ሂዶ ከዚያ ቁራዎች የተክለ ገነትን ፍሬ አመላልሰው በዋሻ ሞልተውለት እየተመገበ ተቀመጠ። በኋላ ግን ዝናብ አዝንብ ብሎ የማይለምን ሆነ። ጌታ ምግቡ እንዲቀርብበት አደረገ። ቁራው ቁራውን ይነጥቀው ይሆን እያለ ሰማይ ሰማይ ሲያይ ቆይቶ ምግብ ቢቀር ውሃውን ልጠጣ ብሎ ቢሄድ ውሃው ደርቆ አገኘው። ወደ ጌታም ቢያመለክት ወደ ሰራፕታ ሂድ፣ መበለት ትመግብሃለች አለው። በሄድም የነቢዩ ዮናስን እናት አግኝቷት ውሃ አጠጭኝ ቁራሽም ሽጭኝ አላት። በኤልያስ ጊዜ ውሃ የት ተገኝቶ አለችው። ነገሩ እንዲህ ስሜ ከፍቶ በዚያ ነውን ብሎ አዘነ። ሕያው እግዚአብሔርን ትንሽ ዱቄት አለችኝ ጋግሬ እኔም አንተም መጀመሪያ በልተናት እንሞታለን አለችው። ረሃብ ጸንቶበት ነበርና መጀመሪያ ለኔ ስጭኝ ላንቺ ለልጅሽ በኋላ ትበላላችሁ አላቸው። ለእርሱም ሰጠችውና በልቶ የረሃቡ ዘመን እስኪያልፍ ድረስ 2 ይበርክት አላትና ከተገነቱ ተኛ። ብትገባም ወደ ቤቱ ዕቃው በዱቄት ማሰሮው በዘይት ሞልቶ በዚያ ተትረፍርፎ አገኘችው። ከዚያም ሳለ ልጇ ዮናስ ድንገት ሞተባት። ሄዳም የእግዚአብሔር ነቢይ ሳይገባኝ ከቤቴ አስገብቼ በኃጢአት ልጄ ሞተብኝ አለችው። የሞተውን ልጅ ከደርቡ አውጥቶ እጁን ከእጅ እግሩን ከእግሩም ገጥሞ እየወደቀ እየተነሳ ሲጸልይ በሰባተኛው ከሞት ተነስቶ ድኗል። ከዚህ በኋላ እግዚአብሔር ለአክዓብ ተገለጠ ብሎት እርሱ ላይ ሲሄድ አብድዩን ከጎዳና አግኝቶት አብድዩም ለኤልያስ ሰገደለት። ጌታ አክዓብን ጠርተህ ወደዚህ አምጣው አለው። የእግዚአብሔር ነቢይ ሆይ አንተን ያላስፈለገበት ቦታ የለም። አንተን መንፈስ ቅዱስ ነጥቆ ከአንዱ ተራራ ቢያስቀምጥህ እርሱም መጥቶ ቢያጣህ በሰይፍ ይቀጣኛል። ኤልዛቤል ካህናት ነቢያትን ስታስፈጅ 50ውን በአንድ ዋሻ 50ውንም በሌላ ዋሻ አድርጌ ልብስ ቀልብ የሰጠው 100ውን ነቢያተ ካህናት ባያውቅልኝ እንጂ ነው። ሕያው እግዚአብሔርን ከዚህ አልሄድም፣ ጠርተህ አምጣው አለው። ጠርቶም አመጣለት። እስራኤልን በረሃብ የምትቆላቸው አንተ ነህ አለው። አይደለሁም አለ። እስከ መቼ በሁለት ሐሳብ ተሰነካክላችሁ ትኖራላችሁ? ቤልም አምላክ ከሆነ እርሱን ብቻ አምልኩ፣ እግዚአብሔርም አምላክ ከሆነ እርሱን ብቻ አምልኩ፣ እርሱንም ተከተሉ አላቸው። አሁንም 850 ሐሰት ካህናት ጣዖት አሏችሁ፣ እኔ ግን ነቢያት ካህናት አልቀው ብቻዬን ቀርቻለሁ። መስዋዕት እንሰዋና እሳት ከሰማይ የበላላት አምላክ ነው።
ከዚህ በኋላ ዝናብ አዘንባለሁ አላቸው። አክዓብም ሲቸኩል ሄዶ ሰብስቦ አመጣቸው። ከጊዜውም ከላሙም ምረጡ አላቸው። ከጊዜው ጠዋትን ከላሙም የሰባውን መረጡና በዚያ ሰዉት። ቢጸልዩም እሳት ከሰማይ ወርዶ አልበላው አለ። ኤልያስም ይስቅባቸው ጀመር። አምላካችሁ እንቅልፋም ነውና ተኝቶ ይሆናል፣ ቀስቅሱት ደካማ ነውና ወድቆ ያዝን ይሆናል፣ አንሱት እያለ ተዘባበተባቸው። ከዚያ በኋላ ሰውነታቸው ሳይቀር በጦር ይወጉት ጀመሩ። የማይቀበላቸውም ሆነ። ጊዜውም አለፈ፣ ከሰዓትም ሆነ። ከዚህ በኋላ ኤልያስም ተነስቶ ድንጋዩን እንጨቱን ረብርቦ ሥጋውን አወራርዶ ከዚያ ላይ አድርጎ የአብርሃም የይስሐቅ እንዲሁም የያዕቆብ አምላክ እኔ እሾምበት እሸለምበት ብዬ አይደለም ለአምልኮትህ ቀንቼ ነው እንጂ ብሎ በዚያ ጸለየ። እሳት ከሰማይ ወርዶ ሥጋውን በልቶ እንጨቱን ድንጋዩን በልቶ ከመሬት ጋር ያህል አነሳስቶለታል። የአሕዛብ አማልክት ከወርቅና ከብር የተሰሩ ናቸው፣ ክፉም ሆነ መልካም ሥራ መስራት አይችሉም እንዳለ ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 10 ከቁጥር 5። እነዚያንም 850ውን ነቢያተ ሐሰት እንዲሁም ነቢያተ ጣዖት አሲዞ ቂሶል በሚባል ወንዝ አስፈጅቷቸዋል። ይህንንም አድርጎ ከቀርሜሎስ ተራራ ወጥቶ አንገቱን ከጉልበቱ አድርጎ ብላቴውን ወጥተህ ወደ ባህር ተመልከት ብሎ በዚያ ሲጸልይ ትንሽ የሰው ጫማ የምታክል ደመና ከባህር ውሃ ቀድታ ስትመጣ አየሁ አለው። አክዓብን ንገረው አለው። ወዲያውኑ ዝናቡ ዘንቦላቸው ዘርን ዘሩ። ዕለቱን በቅሎ አፍርቶ ሽቶ ጠብሰው ቆልተው ተመግበው አድረዋል። ኤልዛቤልም ካህናተ ጣዖትን እንዳስፈጀ ስትሰማ ነገ ከእነዚህ እንደ አንዱ ሳላደርገው ብላ ዛተችበትና የታዘዘ መልአክ መጥቶ ከኤልዛቤል ተጣልተ ከዚህ ተቀምጠሃል አለው። ደንግጦ ዮናስን ቤርዛቤህን ትቶ በረሃውን ሲሄድ ደክሞት ደድሆ ከሚባል በዚያ ዛፍ ጥላ ስር አረፈ። እዚያም አንቀላፋ። መልአኩ ቀስቅሶት ቢነቃ ከአጠገቡ ህብስትና ውሃ ቀርቦ አገኘ። በልቶም ተኛ። ሁለተኛም ቀሰቀሰው፣ ተመግቦም ተኛ። በሦስተኛውም ቀስቅሶ ብላ እስከምትጠግብ እንደዚህ ብሎ ነገረው። ያን በልቶ ሕመም ድካም ሳይሰማው 40 ቀን 40 ሌሊት ተጉዞ ደማስቆ ወይም ኮሬብ ደረሰ። የሳፋጥ ልጅ ነቢዩ ኤልሳ 12 ጥማድ በሬ ሲያሳርስ በዚያ አገኘው። ተከተለኝም አለው። ሁለቱን በሬዎቹን አርዶ ባልንጀሮቹን መግቦ ተከትሎታል። እርገቱ ሲደርስም ኤልሳዕን ወደ ቤቴል እሄዳለሁ ቆይ አለው። ሕያው እግዚአብሔርን አልለይህም አለው። ቤቴልም ሲደርሱ ወደ ኢያሪኮ ሄዳለሁ ከዚህ ቆይ አለው። ዮርዳኖስ ደርሳለሁና ከዚህ ቆይ እያለ አሁንም አልለይም ብሎ ተከተለው። ዮርዳኖስን በጸሎት ከሁለት ከፍሎ ተሻገሩ። ኤልያስም ኤልሳዕን ካንተ ሳልወሰድ የምትሻውን ለምን አለው። በአንተ ያደረ መንፈስ ቅዱስ ለኔ ይደር አለ። ካንተ ሳልወሰድ ያልከኝ ይሆንልሃል አለው። እየተጨዋወቱም ሲሄዱ የእሳት ሰረገላ በዚያ መጥቶ ኤልያስ ሲያርግ ኤልሳዕ አይቶ አባቴ ሆይ አለው። መጎናጸፊያውን ከሁለት ከፍሎ አንዱን ጥሎለት አድርጓል። ይሄውም የሆነው
ጥር 6 ቀን ነው። የአባታችን የነቢዩ ኤልያስ ረድኤቱ በረከቱ አማላጅነቱ ከሁላችን ጋር ትሁን። በአራተኛነት የምናከብረው በዓላችንም ቅዱስ አባ ሳዊሮስ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 2 በዚህች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ ሀገር ተሰዶ መጥቷል። ይህም የሆነው በመናፍቁ ንጉሥ በዮስጢያኖስ ዘመን ነው። እርሱም ንጉሡ በኬልቄዶን ሃይማኖት የሚያምን ነበር። ሚስቱ ንግሥት ናት። እርሷም ሃይማኖቷ የቀና ነው። ቅዱስ አባ ሳዊሮስን ትወደዋለችና እንዲሁም ታከብረውማለች። ንጉሡም በስውር ሊገለው ይሻዋል። ቅዱስ አባ ሳዊሮስንም በስውር ይገለው ዘንድ ንጉሥ እንደሚሻው ንግሥቲቱ አወቀች። ከዚህ በኋላም ከአንጾኪያ ሀገር እንዲወጣና ነፍሱን እንዲያድን ወደ አባ ሳዊሮስ ላከችው። እርሱ ግን መሸሽ አልፈልግም፣ ለንግሥትም እንዲህ ብሎ ላከላት። እኔ ክብር ይግባውና ስለ ጌታዬ ስለ መድኃኒቴ ኢየሱስ ክርስቶስ ለሞት የተዘጋጀሁ ነኝ ብሎ ነገራት። ንግሥቲቱም ብዙዎች ምዕመናንም አብዝተው በለመኑት ጊዜ ከሀገሩም ወጣ። ከእርሱም ጋር ከምዕመናንም ጋር አብረውት ወደ ግብፅ ሀገር የተሰደዱ አሉ። ንጉሡም በፈለገው ጊዜ አላገኘውም ነበር። እንዲሁም እያሰሰ ፈለገው። ወደ እርሱ ያመጡት ዘንድም ወታደሮቹን ላከ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰወረው እነርሱም በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ እያያቸው፣ እነርሱ ግን የንጉሡ ጭፍሮች አያዩትም ነበር። እርሱንም አጥተው ተመልሰዋል። ወደ ግብፅ ሀገርም በደረሰ ጊዜ ከቦታ ወደ ቦታ ከደብርም ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆች ተአምራትን አደረገ። በአንዲት ቀንም ወደ አስቄጥስ ገዳም እዚያች ደረሰ። በመጻተኛ መነኩሴ አምሳልም ወደ አባ መቃርስ ቤተ ክርስቲያንም ገባ። በዚያንም ጊዜ ቄሱ ዕጣንና ቁርባንን ሊያሳርግ በዚያች ጀመረ። እንደ ሥርዓቱም እየዞረ አጠነ። የሐዋርያትንም መጻሕፍት የጻፏቸውንም መልእክቶች የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማኅፈዱን በገለጠው ጊዜ በጻሕሉ ውስጥ የቁርባኑን ኅብስት አላገኘውም። ደንግጦም አለቀሰ። ከዚህ በኋላ ወደ ሕዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ እነሆ የቁርባኑ ኅብስት ተሰውሮ በጻሕሉ ውስጥ አላገኘሁትምና ይህ የሆነው በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅኩም አለ። በዚያን ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው፣ ይህ የሆነው በኃጢአትህ ወይም በሕዝቡ ኃጢአት እንዲህ አይደለም። ሊቀ ጳጳሳት አባ ሳዊሮስ እያለ መሥዋዕትን ለማሳረግ በመድፈርህ ነው አለው። ቄሱም መልአኩን ጌታዬ ሊቀ ጳጳሳት መኖሩን አላወቅኩም አለው። አባ ሳዊሮስም ወደ ቆመበት ቦታ ከተመለከተ በኋላ ተመልሶ አመለከተው። ቄሱም ወደ አባ ሳዊሮስ ሄዶ ከእግሩ በታች ሰገደ። ቡራኬም ከእርሱ ተቀበለ።
ሊቀ ጳጳሳት አባ ሳዊሮስም የጀመረውን የቅዳሴውን ሥርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ መቅደስ አስገቡት። ከዚህም በኋላ ቄሱ ወደ መሠዊያው በወጣ ጊዜ የቁርባኑን ኅብስት በጻሕሉ ላይ በእርሱ አገኘው። ካህናቱና ሕዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑም ሥርዓት ከተፈጸመ በኋላ ካህናቱና ሕዝቡም ሁሉ ከሊቀ ጳጳሳት አባ ሳዊሮስ ቡራኬ ተቀበሉ። ከዚያም ወጥቶ ወደ ሀገረ ሰሃ ሄደ። ስሙ ዶርታዎስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምዕመናንም እያስተማራቸውና በቀናች ሃይማኖት እያጽናናቸው እስከሚያርፍባት እስከ የካቲት ወር 14 ቀን ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ሳዊሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።